ፕሬዚደንት ዶናልድ ትራምፕ በኢራን ላይ የከፋ ጥቃት ሊሰነዝሩ እንደሚችሉ አስጠንቅቀዋል። በሌላ በኩል ፕሬዚደንት ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ መወያየታቸውም ሰምተዋል። ትራምፕ በማህበራዊ ሚዲያ ገጻቸው ባስተላለፉ መልእክትም ኢራን በሆርሙዝ ወሽመጥ ላይ የነዳጅ ፍሰትን ለማደናቀፍ የምታደርገው ማንኛውም ሙከራ 20 እጥፍ የሚበልጥ የአጸፋ እርምጃ ያስከትልባታልን ብለዋል። ትራምፕ ሲቀጥሉም በኢራን ላይ የሞት የእሳትና የቁጣ መዓት ይዘንባል ሲሉ ከባድ ማስጠንቀቂያ ሰጥተዋል። ምንም እንኳን ትራምፕ ጦርነቱ በአጭር ጊዜ ይጠናቀቃል ሲሉ ተናግረው የነበረ ቢሆንም ገና በቂ ድል አላገኘንም፣ ወደፊት እንገፋለን በማለት ወታደራዊ እርምጃ እንደሚቀጥልም አረጋግጠዋል። በኢራን በኩል ደግሞ የአሊ ካሚኒ ተኪ ሆነው የተሾሙት ልጃቸው ሞጅታባ ካሚኒ ስልጣን በያዙ ጥቂት ሰዓት ውስጥ ለአሜሪካና ለእስራኤል አስደንጋጭ ምላሽም ሰጥተዋል። በአዲሱ የበላይ መሪ ሞጅታባ ካሚኒ በእስራኤል የሚተኮስ ግዙፍ ሚሳኤል ላይ በአገልግሎት ላይ ነኝ ሳይድ ሞጅታባ የሚል ጽሑፍ ሲፈርሙ የሚያሳይ ምስል በኢራን ብሔራዊ ቴሌቪዥን ተሰራጭተዋል። ይህ እርምጃ የአዲሱ መሪ የአባታቸውን መንገድ በመከተል ጦርነቱን እንደሚቀጥሉ ማሳያም ተደርጓል። ፕሬዚደንት ትራምፕ ግን በሞጅታባ ሹመት ማዘናቸውን ገልጸዋል። ይህ ሰው በስልጣን ላይ ብዙም አይቆይም በማለት ለሞጅታባ ካሚኒ ግልጽ መልእክትም ልከዋል። አሜሪካ ሞጅታባን ተቀባይነት የሌለው እጩ ስትል መፈረጇም የሚታወስ ነው። በአሁኑ ወቅት የነዳጅ ዋጋ በአንድ በርሜል $100 በላይ ሆኖም የቀጠለ ሲሆን ትራምፕ ኢራን ዓለምን በቁጥጥሯ ስር እንድታውል አንፈቅድም በሚለው አቋማቸውም ጸንተዋል። ሞጅታባ ካሚኒ በሚሳኤል ላይ የጻፉት መልእክትና የትራምፕ የእሳት ማዕት ዛቻ ቀጠናውን ለከፋ ጥፋት እያመራውም ይገኛል። የፕሬዚደንት ትራምፕ የጦርነት ዛቻ በሀገር ውስጥ ከፍተኛ የፖለቲካ ማዕበል እየቀሰቀሰም ይገኛል። በተለይም የግዳይ ውትድርና ሊታወጅ ይችላል የሚለው ወሬ ወላጆቻቸውን አስቆጥቷል። የዋይት ሀውስ ቃል አቀባይ ካሮሊና ሌቪት ትራምፕ በኢራን ምድር ወታደሮችን የማሰማራት አማራጭን ከጠረጴዛ ላይ አላነሱም ማለታቸው በሪፐብሊካን ደጋፊዎች ዘንድ ሳይቀርም ቁጣን ጭሯል። ታዋቂዋ የፓርላማ አባል ማርጆሪ ታይለር ግሪን ልጄን ለጦርነት አልሰጥም፣ ይህ የሚሆነው በእኔ አስክሬን ላይ ነው በማለት ትራምፕ በግልጽ ተቃውመዋል። የትራምፕን ሀሳብ በግልጽ ተቃውመዋል። በማህበራዊ ሚዲያም ትራምፕ ጦርነት ከፈለጉ የ19 ዓመት ልጃቸውን ባሮን ትራምፕን ቀድመው ይላኩ የሚል ትችትን እየሰነዘሩም ነው። ፕሬዚደንቱ ግን ይህንን ስጋት በአጭር ጉዞ በማለት ለማሳበር እየሞከሩ ነው። ትራምፕ በኢራን የእሳት ማዕት አዘንባለሁ ብለው ሲዝቱም፣ በሌላ በኩል ግን ከሩሲያ ቭላዲሚር ፑቲን ጋር የጥቅም ስምምነት ለማድረግ እየተዳደሩ ነው። የነዳጅ ዋጋ በአንድ በርሜል $120 ደርሶ መመለሱ ትራምፕን ስጋት ላይ ጥሏቸዋል። ይህን ተከትሎ የሩሲያ ነዳጅ በዓለም ገበያ ለማስገባት ሲሉ በሞስኮ ላይ የተጣለውን ማዕቀብ ለማላላት እያሰቡ መሆኑን ሰምተዋል። ፑቲን በትራምፕ ላይ ያላቸው ተጽዕኖ እየጎላ የመጣ ሲሆን እኛም መርዳት ከፈለጋችሁ የዩክሬንን ጦርነት በሩሲያ ፍላጎት መሰረት ጨርሱ የሚል ግልጽ መልእክትም ለትራምፕ አሳልፈዋል። ይህም ትራምፕ በኢራን ላይ ያላቸውን ጠንካራ አቋም ለማስቀጠል ሲሉ ለፑቲን እጅ ሊሰጡ ይችላሉ የሚል ግምትም አስነስተዋል። የኢራኑ አዲሱ መሪ ሞጅታባ ካሚኒ ትራምፕ አይቆይም የሚለው ንግግር በሚሳኤል ፊርማ ምላሽ ሊሰጡ ይመስላሉ። ሞጅታባ ካሚኒ ስልጣን በያዙ ጥቂት ሰዓት ውስጥ ወደ እስራኤል የሚወነጨፍ ሚሳኤል ላይ በአገልግሎት ላይ ነኝ ሳይድ ሞጅታባ የሚል መልእክት መፈረማቸው ቴሄራን ለማንኛውም አይነት ድርድር ዝግጁ አለመሆኗን ያሳይ ክስተትም ሆኗል። የኢራን አብዮታዊ ዘበኛ የጦርነት ማብቂያው የምንወስነው እኛንን እንጂ አሜሪካ አይደለችም በማለት ለትራምፕ ምላሽ ሰጥተዋል። ትራምፕ በኩላቸው ሞጅታባ የማይጠበቅና የማይፈለግ መሪ ሲሉ የገለጹት ሲሆን ግጭቱ በአጭር ጊዜ ውስጥ ወደ ለየለት የባህር ላይና አየር ላይ ጦርነት መሻገሩ ሀሳቢ ሆኗል። በአንድ በኩል የትራምፕ የእሳት ቁጣ ማስፈራሪያ፣ በሌላ በኩል ደግሞ የሞጅታባ ካሚኒ የሚሳኤል ፊርማ ዓለምን ለሶስተኛው ዓለም ጦርነት እያዘጋጇት ይመስላል። የነዳጅ ዋጋ መናር፣ የግዳጅ ውትድርና ስጋት ደግሞ ጦርነቱን ወደ እያንዳንዱ አሜሪካዊና የዓለም ዜጋ ቤት እያመጣው ነው። ፕሬዚዳንት ትራምፕ በሰጡት መግለጫም ይህ አዲስ መሪ ብዙ አይቆይም በማለት ዝተዋል። የኢራን ድሮኖችና ሚሳኤሎች በሳውዲ አረቢያ፣ በኩዌትና በባህሬን እንዲሁም በዱባይ ላይ ጥቃት መፈጸማቸውን ተከትሎ ግብጽ አስቸኳይ ጥሪ አቅርባለች። የግብጽ የውጭ ጉዳይ ሚኒስትር በሰጡት መግለጫ የአረቡ ሀገራት ሉዓላዊነታቸውን ለመጠበቅ የጋራ የአረብ ጦር እንዲቋቋም ጠይቀዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱል አቲ የአረብ ሀገራት ራሳቸውን ከኢራን ጥቃት ለመከላከል የጋራ ጦር እንዳይቋቋሙም ጥሪ አቅርበዋል። ሳውዲ አረቢያ፣ ዮርዳኖስ፣ ኩዌት፣ ኳታርና ኦማን እንዲሁም ባህሬን የተሳተፉበት አስቸኳይ ስብሰባ ኢራን በአረብ ሀገራት ላይ የምትፈጽመው የድሮንና የሚሳኤል ጥቃት በጽኑ ኮንኗል። ግብጽ የአረብ ሀገራትን ብሔራዊ ደህንነት አደጋ ላይ ነው በማለት ሀገራቱ በጋራ በመቆም ሉዓላዊነታቸውን እንዲያስከብሩ አሳስባለች። የነዳጅ ዋጋም በአንድ በርሜል $100 በላይ ሆኖም ቀጥሏል። የነዳጅ ዋጋ መናር በተለይ በታላላቅ ሀገራት ላይ የዋጋ ግሽበት ስጋትም ደቅነዋል። የብሪታንያው ፋይናንስ ሚኒስቴር በሀገሪቱ የዋጋ ግሽበት ሊከሰት እንደሚችል አስጠንቅቀዋል። የቡድን 7 ሀገራት የነዳጅ ክምችታቸውን ወደ ገበያ ለማውጣት እየተወያዩ ነው። በኤዥያ ገበያ በተለይም በጃፓን፣ ደቡብ ኮሪያ የነዳጅ ዋጋ መዋዠቅ በኢኮኖሚ ላይ ትልቅ ጫናም ፈጥሯል። ህንድም ከሩሲያ ነዳጅ ከቅናሽ ለመግዛት ከአሜሪካ ጋር ንግግር እያደረገች መሆኑ ተሰምተዋል። ኢራን በዓለም ነዳጅ ማለፊያ በሆነው የሆርሙዝ ወሽመጥ ላይ ያላትን ቁጥጥር እንደ ፖለቲካ መጫወቻ እየተጠቀመች ትገኛለች። የኢራን አብዮታዊ ዘበኛ ጥቃቱ ካልቆመ 1 ሊትር ነዳጅ ከቀጠናው እንዳይወጣ እናደርጋለን ሲሉ ማስጠንቅቀዋል። ይሁን እንጂ አንድ ቅድመ ሁኔታ ማስቀምጠዋል። የእስራኤልና የአሜሪካን አምባሳደሮች የሚያባረር ማንኛውም የአውሮፓም ሆነ የአውሮፓ ሀገር መርከቦቹ በወሽመጡ በነጻነት እንዲያልፍ ይፈቀድላቸዋል ብለዋል። ለዚህም ትራምፕ የሰጡት ምላሽ ኢራን ዓለምን በቁጥጥሯ ስር ለመዋል የምታደርገው ሙከራ አንታከስም፣ ድርጊቷ ከቀጠለች ግን የተለየ ጥፋት ማት ይወርድባታል የሚልም ነበር። ፕሬዚዳንት ትራምፕ በመግለጫቸውም ኢራን የሆርሙዝ ወሽመጥን ከዘጋች 20 እጥፍ የሚበልጥ የሞትና የእሳት ቁጣ ማት ይወርድባታል በማለት አስጠንቅቀዋል። እስካሁን ባለው ጦርነት 8 አሜሪካዊ ወታደሮች
ሰዎች ሲገደሉ ከ1300 በላይ የኢራን ሲቪል ህይወታቸውም አልፈዋል። የመካከለኛው ምስራቅ ውጥረት ከወታደራዊ ግጭት ባለፈ በሰብአዊ ቀውስና ዓለም አቀፍ የምጣኔ ሀብት መናጋት እየፈጠረ ይገኛል። አሁን ደግሞ በጦርነቱ ሳቢያ እየደረሱ ያሉ ሌሎች ተጽዕኖች እንመልከት። ጦርነቱ ከተጀመረ ወዲህ ትላንት ሌሊት በቴህራን ላይ እጅግ ከባድ ነው የተባለ የአየር ጥቃት ተፈጽመዋል። ቴህራን በአሁኑ ወቅት በአሜሪካና በእስራኤል በደረሰባት የአየር ጥቃት ከፍተኛ የጥቁር ጭስና አሲዳማ ዝናብ እየታየባት ይገኛል። ከ20 በላይ ትላልቅ ፍንዳታዎች የተሰሙ ሲሆን የከተማዋ ሰማይ በጥቁር ጭስ ሰፍኗል። የበለጠ አስደንጋጭ የሆነው ግን የአሜሪካና የእስራኤል ጥቃት የነዳጅ ማከማቻዎችን ኢላማ ማድረጉን ተከትሎ በቴህራን ጥቁር አሲዳማ ዝናብ መዝነብ መጀመሩ ነው። የኢራን ቀይ ጨረቃ ማህበር ዝናቡ ለጤና እጅግ አደገኛ መሆኑና የመተንፈስ ችግር እንደሚያስከትል አስጠንቅቋል። በተጨማሪም በሚናባ ግዛት የሚገኝ ትምህርት ቤት ላይ በደረሰ ጥቃት 165 ተማሪዎች መገደላቸው ተነገረ ሲሆን ጥቃቱ በአሜሪካ ቶም ሃውክ ሚሳኤል ሳይፈጸም እንዳልቀረ የሚያሳዩ መረጃዎች እየወጡም ነው። በአሁኑ ወቅት በሊባኖስ ውስጥ ከ700 ሺህ በላይ ሰዎች ተፈናቅለዋል። ጦርነቱ ወደ ሊባኖስ በከፍተኛ ሁኔታ ተስፋፍተዋል። የእስራኤል ጦር የሂዝቦላን ገንዘብ ምንጭና ተቋማት ኢላማ ማድረጉን ቀጥሏል። በሊባኖስ መንግስት መረጃ መሰረትም እስካሁን ከ700 ሺህ በላይ ሰዎች ከመኖሪያ ቀቢያቸው ተፈናቅለዋል። መንግስት ከ560 በላይ ጊዜያዊ መጠለያዎችን ቢከፍትም ፍላጎት ማሟላት አልተቻለም። የተባበሩት መንግስታት የዓለም ምግብ ፕሮግራም ከ200 ሺህ ሰዎች እርዳታ እያቀረበ መሆኑን ቢገለጽም በየቀኑ የሚፈናቀሉ ሰዎች ቁጥር መጨመር ስጋትም ሆነዋል። በሌላ በኩል ሂዝቦላ ወደ እስራኤል ሰሜናዊ ክፍል ሚሳኤሎች መተኮሱን የቀጠለ ሲሆን ሌላ አማራጭ የለንም እንመክታለን ሲልም ዝተዋል። ጦርነቱ በሜዳው ላይ ከሚደረገው ውጊያ ባለፈ በዲፕሎማሲ መድረክና በታላቅ ሀገራት መካከል ያለው ፖለቲካ ላይ ከፍተኛ ማዕበል እየፈጠረ ይገኛል። ፕሬዚደንት ትራምፕ ሊያበቃ ነው ቢሉም በሜዳው ላይ ያለው እውነታ ግን የቀጠናውን ሀገራት ወደ ሰፊ ጦርነት እየገቡ መሆናቸውን ያሳያል። በመካከለኛው ምስራቅ ያለው ጦርነት አዳዲስ ወታደራዊ መልክዓ ምድሮችን እየፈጠረ ይገኛል። አሜሪካና እስራኤል ጥቃታቸውን ሲያጠናክሩ፣ ሌሎች ሀገራት ደግሞ ወደ ግጭቱ እየተሳቡ መሆናቸውን ታይተዋል። የአሜሪካው ማዕከላዊ ዕዝ ባወጣው መግለጫም የኢራን ሚሳኤል ማስወንጨፊያዎችን አድኖ የማጥፋት ስራ ተጠናክሮ መቀጠሉን አስታውቋል። ባገኘንበት ቦታ ሁሉ እናጠፋቸዋለን ሲልም በኤክስ ገጹ ላይ ባሰፈረው መረጃም ገልጿል። በተመሳሳይ የእስራኤል ጦር ባለፈው ሳምንት ብቻ ከሂዝቦላ ጋር ግንኙነት አላቸው ያላቸውን 30 የገንዘብ ተቋማት መምታቱንም አስታውቀዋል። እነዚህ ተቋማት ለሂዝቦላ የጦር መሳሪያ መግዣና ለታላሚዎች ክፍያ የሚውል ናቸው በሚል በእስራኤልና በአሜሪካ ማዕቀብ የተጣለባቸው ናቸው። የመካከለኛው ምስራቅ ግጭት እስከ ምስራቅ ኤዥያ ድረስ የደህንነት ስጋት መፍጠሩም አልቀረም። ደቡብ ኮሪያ በሀገሯ የሚገኝ የአሜሪካ ፓትሪዮት ሚሳኤል መከላከያ ዘዴዎችን ወደ መካከለኛው ምስራቅ እንዲዘዋወሩ ከአሜሪካ ጋር እየተወያየች መሆኑን ሰምተዋል። በሌላ በኩል ታይዋን በበኩሏ የአሜሪካ ጦር መሳሪያ ወደ መካከለኛው ምስራቅ እንዳናስተላልፍ አልጠየቀችንም ስትል የራሷን አቋም ገልጻለች። ይህም ጦርነቱ የዓለምን ወታደራዊ ሚዛን እንዴት እያናጋው እንደሆነ ማሳያም ሆኗል። ፕሬዚደንት ትራምፕ ጦርነቱ ከሳምንት በላይ ሊቆይ እንደሚችል ቢገምቱም ሂደቱ ግን ቀላል አድርገው ለማየት መሞከራቸው ብዙዎችን አስገርመዋል። ትራምፕ ጦርነቱ የአጭር ሽርሽር ጉዞ ማለት የገለጹ ሲሆን የአሜሪካ ወታደሮች ህሙት የማይቀር ነውም ብለዋል። በብዙ መንገድ አሸንፈናል፣ ነገር ግን ገና በቂ ድል አላገኘንም ሲሉም ለሪፐብሊካን ህግ አውጪዎችም ተናግረዋል። ፕሬዚደንት ዶናልድ ትራምፕና ቭላዲሚር ፑቲን በያዝነው 2026 የፈረንጆቹ ዓመት የመጀመሪያ የሆነውን የስልክ ንግግር አድርገዋል። በቱሩ የተነሳውም ነጥብ የዓለም ነዳጅ ገበያ ማረጋጋት ላይ መሆኑም ሰምተዋል። ትራምፕ የሆርሙዝ ወሽመጥ መዘጋት ምክንያት እየናረ የመጣውን የነዳጅ ዋጋ ለመቀነስ በሩሲያ ላይ የተጣለውን ማዕቀብ ሊላላ የሚችልበት እድል ፍንጭም ሰጥተዋል። በምላሹ ፑቲን ሩሲያ ከአውሮፓ ነዳጅና ጋዝ አቅርቦት በድጋሚ ለመጀመር ዝግጁ መሆኗንም ገልጸዋል። ይሁን እንጂ ትራምፕ ፑቲን በኢራን ጉዳይ እንዲደራደሩ ሲጠይቋቸውን በመጀመሪያ የዩክሬን ጦርነትን ጨርሱ የሚል መልእክት ማስተላለፋቸውም ሰምተዋል።